ምንድነው የተፈጠረው አልገባኝም ያማው ነበር በጣም አይ ህመም እንኳን የለበትም ያው በዛ ሳምንት በነበረው ነገር ትንሽ ፕሬሸሩ ጨምሮ ነበር ያው እንትን መድኃኒትን ውሰድ ምናምን ብለውት ነበር የፕሬሸር መድኃኒት ማለት ነው እና በጣም ይጨናነቅ ነበር በዛን ሳምንት ውስጥ በቃ ፕሬሸር ጨመረ ምናምን እያለ እንትን ይል ነበር ያው መድኃኒቱን ተከታተላሉት ግን እሱ መከታተል አልፈለገም መውሰድ መድኃኒት በስፖርት አጠፋዋለሁ ምናምን እያለ ነበር ከጓደኞቹም ጋር እንትን ሲል የነበረውና ያው አጋጣሚ ሆኖ ዓርብ ዕለት አብረን ውለን ምን ብለን ቅዳሜ ለሊቱን እንዲው ቁጭ አፈነኝ ልቤ ላይ ነው የሚያፍነኝ እያለ ቁጭ ብድግ ሲል አደረ ጧት ተነስተን ምግባረ ሰናይ ሄድን ቅዳሜ ጧት ማለት ነው እና እዛ ስንገባ የነበረው ነገር በስንሄድ ያው በእግሩ ነው ሄደው የህመም ስሜት የለበትም ምግባረ ሰናይ ሄድን እዛ ስንሄድ ግን በቃ ጥሩ አልነበረም ሲያዩት በቃ ልብህ ላይ ደምህ ረክቷልና መርጨት እንትን ብሏል አቁሟል አሉት ህክምና አደረጉለት በጣም ተረባረቡለት እና እኛ እንደዚህ ይሆናል ብለን አልጠበቅንም ከልቡ ጋር ምንም ያው የደሙ የፕሬሸሩ ስለነበረ እና ከባድ ነበር በጣም ከባድ ነበር ማለት አይዞሽ ራስሽን አጠንክሪ አይዞሽ ራስሽን አጠንክሪ ለሚሰጠው እንትን አልነበረ እንደዚህ ማለት ለሞት የሚያደርገው ነው ብለን እኛ አልጠበቅንም ስንሄድ እንኳን ያው ልጃችንን ይዘን አንድ ላይ ነው ተሰብስበን ሄድና ቶሎ ለመመለስ ነው እንደውም ፕላን አድርገን የወጣ ነው በቃ ይሁን ምን ጠይቃቸው ሰዎች ነበሩ እናት ነበሩ ሰፈር የታመሙና ሄዱ ግን እንደዚህ አይዞሽ ራስሽን አጠንክሪና ይኸውልሽ አንቺ አሁን ደህና መሆን አለብሽ ለምን ለልጃችሁ ሲባል እና አንቺ ደህና ስትሆኚ ሀዘንሽን ዋጥ ስታደርጊ ልጅሽ ደግሞ እናት ይኖራታል እሷን ማሳደግ አለብሽና ራስሽን ማረጋጋት አለብሽ ቤቢ አይዞሽ እሺ አይዞሽ እናቴ አይዞሽ እሺ አይዞሽ መቼም ያው ሰው የሆነውን ነገር ማወቅ ስላለበት ነው ሀዘን እንደሚፈጥርብሽ አውቃለሁ የሚያስቸግርሽ ከሆነ ጥያቄውን ልንተው እንችላለን አይዞሽ እሺ